የጭና የኢትዮጵያ ሲያምራችሁ ይቀር በነፃ ልታለባልቡኝ ማለት ይሄው ዩሮፕ ገብቻለሁ ይሄው ቱርክ ነው ያለው ሰበር ዜና ሰይዶ ማርሻል ውድድሩን ሸሽቶ ከሀገር መውጣቱም እየገለጸ ይገኛል። ትቻለው በቃ ሰይዶ ችግር የለውም አልሰብርህም ኖርማል ፋይት ብቻ ሀበሻ አምልጫለሁ እውነት አምልጣል በጣም አምልጠህ ሞታህ ባይዘውኛ ተጠያቂ የምናደርገው ጌች ስዊት ቦክስ ነው። ምክንያቱም ደግሞ ልጁ የፈለገውን ጥያቄ አሁንም ጥያቄ እየጠየቀ ነው። ጥያቄውን አሟላለት አምልጫለሁ ውድድሩን አልወዳደርም በማለት እንግዲህ ሴዶ እስከመጨረሻው ድረስ ከሀገር መውጣቱን በዚህ ሰዓት አስታወቀ። ታዲያ እነጌቾ በግድ ሊያወዳድሩኝ ነበር ያለው ሴዶ እንግዲህ በዚህ ሰዓት ወደ ኢሮፕ ማለትም ቱርክ መግባቱን ያሳወቀ ሲሆን ሲያምራችሁ ይቅር ውድድሩን አልወዳደርም በማለት ነው እንግዲህ የኮበለለው። እኔ የምለው ምን አርገው ቢያስፈራሩት ነበረ መጀመሪያ ላይ ተስማምቶ የነበረው። ለማንኛውም ምናልባት የሚወዳደር ከሆነ ራሱ ያስቀመጣቸው መስፈርቶች ስሙት። አመለጥኳቸው እኮ በነፃ ሊያደባደቡኝ ነበር አመለጥኳቸው። አሁን ይኸው ቱርክ ነው ያለነው አበሻ ቱርክ ኢሮፕ ገብተናል አበሻ ኢሮፕ ገብተናል ኢሮፕ ይኸው ነጫጭባዎቹንም ምኑም እያያችሁ ነው። this is turkish ነው ያለነው በነፃ ሊያለባልቡን ነገች ሲያምራቸው ይቀር የለም በነፃ ልታደባድቡኝ ነበር እናንተ እቀዳችሁ ግን እኔ አመለጥኳችሁ ኢሮፕ ነው ያለነው። ከዚህ በኋላ 30 ሚሊዮን ብር የ30 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት ከሰጣችሁ ብቻ መጣለው ማለት አልተገናኘንም። አምልጫለሁ በነፃ አልወዳደርም ሲያምራችሁ ይቀር ሲል ሴዶ ማርሻል አርት ከሀገር መኮብለሉን አስታወቀም። ሴዶ ማርሻል በንግግሩ ኢሮፕ ቱርክ ገብቻለሁ መቼም አታገኙኝም ሲል መልእክቱንም አስተላልፏል። ሴዶ ለውድድሩ ትልቅ የተባለ መስፈርቱንም አስቀምጧል። አበሻ አምልጫለሁ የምን ውድድር ነው? ውድድር በነፃ ሊያለባልቡኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ይሄው ኢሮፕ ገብቻለሁ ይሄው ቱርክ ነው ያለው አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቀር ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር ኢሮፕ ቱርክ ነው ያለነው ኢሮፕ በቃ አሁን ይወላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው በነፃ ልታለባለብ ጌች ሲያምር ይቅር አልወዳደርም አምልጫለሁ በነፃ ልታደባደቡኝ ነው በማለት እንግዲህ ሴዶ ማርሻል ከሀገር መውጣቱን ለኢትዮጵያ ሕዝብ ተናግሯል። አብስሯል መርዶ አድርቷል። አይ ዶንት ኖ የትኛው እንደሆነ ብቻ እኔ መውጣቱን በነፃ መደባደቡን 20 ሚሊዮን ብር መጠየቁን 20 ሚሊዮን ብር መኪና ግዙልኝ 30 ሚሊዮን ብር ቤት ግዙልኝ ማለቱን ሳይሆን የተናገራት ነገር ነች። ቱርክ አውሮፓ ገብቻለሁ ያላት ነገር ቱርክ የአውሮፓ ህብረት አልተቀበላትም። 3% የሚሆነው መሬት ወር ደግሞ የቱርክ ኤሪያ 3% የምትሆነው ብቻ ነች እንትን ውስጥ ያለችው ዩሮፕ ውስጥ ያለችው ሌላው ኤዥያ ውስጥ ነው ያለውና በምን ሂሳብ ነው አውሮፓ የሚለው ነገር ተቀመጠው ብዬ ጥያቄ ላንሳ። እርግጥ ነው ከኔቶ ጋር ባላት ሪሌሽን እና ከተለያዩ አውሮፓ ሀገሮች ጋር ባላት የቅርበት ሪሌሽን እና ከዚህ ቀደም በነበራቸው በነ ኦቶማን ተርኪሽ ጊዜ በነበራቸው ሪሌሽን ከአውሮፓው ጋር በጣም ጥብቅ ወር ደግሞ ስትሮንግ የሆነ ታይ እንዳላት ይታወቃል። ኢስታንቡል ወር ደግሞ የቱርክ የምታወቁ ከተማም ብዙ የኢሮፒያን ስታይል እንዳላት ይታወቃል። ግን ኖት ቴክኒካሊ ሙሉ በሙሉ ዩሮፕ አይደለችም። እና ዩሮፕ ገብቻለሁ ያለው ሴዶ ማርሻል ለአቴንሽን ፍለጋ ነው ወይስ ደግሞ ሙሉ በሙሉ ዩሮፕ እንደሆነች ነው የሚያምነው ወይስ ደግሞ አያውቅም? ምንድነው እናንተ ሀሳብ ኮሜንት ላይ አስቀምጡልኝ። ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልቡኝ ማለት ይሄው ኢሮፕ ገብቻለሁ ይሄው ቱርክ ነው ያለው አልተገናኘንም። እኔ ፕሮፌሽናል እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር ምንም ማድረግ አይቻልም። ለማስመለስ እንጥራለን። በኢንተርፖልም ቢሆን ለማስመለስ እንጥራለን። ይሄው ነው የሀገር ክህደት ፈጽሞብናል። እንግዲህ እሱ ብቻ ሳይሆን ለስፖርቱም ክህደት ነው፣ ትልቅ ክህደት ነው የተፈጸመብን። አበሻ አምልጫለሁ የምን ውድድር ነው? ውድድር በነፃ ሊያለባልቡኝ ማለት ነው። በነፃ ትቻለው በቃ ሴዶ ችግር የለውም አልሰብርህም ኖርማል ፋይት ብቻ በስትራይኪንግ ብቻ እናደርገዋለን አልሰብርህም ተመለስ ወደ ሀገር ወንድሜ አታስብ አትፍራ።
ሰበር ዜና ሰይዶ ማርሻል ውድድሩን ሸሽቶ ከሀገር መውጣቱን እየገለጸ ይገኛል። ማናጀሩን አናግሬዋለሁ። እውነት ይህንን ነገር ሸሽቶ ከሀገር ወጥቷል ብዬ አናግሬው ነበር። ምላሽም ሰጥቶኛል። እንግዲህ ቱርክ ኤርፖርት እንደሚገኝም ገልጿል። ታዲያ ከዛ በኋላ ማናጀሩን ለማናገር ሞክሬ ነበር። ነገር ግን እሱ እንደነገረኝ ከሆነ ከአንድ ቀን በኋላ እውነታውን አሳውቅሻለሁ የሚል እንግዲህ ምላሽ ሰጥቶኛል ማለት ነው። እንዲሁም ደግሞ እነጌታቸውና ሌሎችን ሰዎች አናግሬ ስለዚህ ውድድር አዘጋጆችን አናግሬ ማለት ነገሩን በደንብ አረጋግጬ በሚቀጥለው ቪዲዮ የማቀርባችሁ ይሆናል። አበሻ አምልጫለሁ። የምን ውድድር ነው? ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ይኸው ዩሮፕ ገብቻለሁ። ቱርክ ነው ያለው። ምንድነው ለአንድ ፋይት ይሄን ሁሉ ምክንያት መደርደር? ኦልሬዲ እኮ ኮንትራቱን ተፈራርመሻል። ከዚህ በኋላ እናት ሆድ ውስጥ ብገባ ታመልጠን ሰይፈ ብቻ እኛ ራሱ መጨረሻ ማየት ስለምንፈልግ በራሳችን ውጪ ለጆኒ ትኬት ቆርጠንለት ያለበት መጥቶ እግርህን እንዲሰብር ነው የምናደርገው። እና ደግሞ ቱርክና ዩሮፕ በጣም ይለያያሉ። እሺ ሳዳዬ፣ ወንድ ልጅ በዚህ ልክ ይፈራል እንዴ? አረቢያን ስለ ፍሬ ክብር ስጥ ቴስት አዲጋዲጎ ዲስክራሲ ያጡputa አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ባልኩኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ። ደፋር በጣም ደፋር ነህ ግን አንተ። እኛ ለአረፋ ጉንችሬ ደርሰህ ትመጣለህ ብለን ስንጠብቅ ሀበሻ አምልጫለሁ። እውነት አምልጠሃል። በጣም አምልጠህ ሞተሃል። ፈርቼ አምልጫለሁ አትልም? በቃ ፈርቼ አምልጫለሁ። አንዴ ፈርቻለሁ የሚለው ቃል ብታወጣልን እኮ ካፈ በቃ ጸዴ ነበር። ወላሂ እኛ ራሱ በጣም ነበር የምንረጋጋው። ደፋነ በእውነት በጣም የምትገርም ሰው ነህ። ሲያምራችሁ ይቅር። አንተ ራሱ ሲያምር ይቅር። ከዚህ በኋላ እኛ ራሱ አንፈልግም። ፋይቱን እንድታረቅ እኛ ራሱ አንፈልግም። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ባልኩኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባልኩኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለው። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። ሲያስጠላ እግዚአብሔር። አንተ አይደለም እንደዚህ ብር ሰጣለሁ ብሎ ጌች ካሸነፍክ ሰጣለሁ አይደል የጠየቅከው ብር አንተ ምንድነው? በነፃ በሆንም እኮ መግጠም ነበረብህ። አሁን አንተ ለስምክ በቃ በነፃ ቢሆን ራሱ መግጠም ነበረብህ። አንድ ነፍስ ነው ያስከው እኮ። አዎ ሂድ፣ ጥርግ በል ሂድ። ሂድ። እንደዚህ ሂድ። ወንድ ማለት ነው እዚህ ሀገር መኖር የለበትም ሲጀመር። ሂድ እዛው። በስመ አብ ምን አይነቱ ነው? በቃ አምልጦ እንደምንም ብሎ ከዛ ፋይት አምልጦ ቱርኩ ገብቷል። እንደምንም ብሎ ማለት ነውና አንተ ከሀገር መውጣት በቃ እንደዚሁ እፍን አድርጎ መያዝ ነበረብን ማለት ነውና በቃ ግዴታ ተጋጠም ማለት ነበረብን እዚህ ሀገር ጥለህ እንድትወጣና ያው አምልጦ ቱርኩ ገብቷል። አጅሬ በቃ በባህር ነው ያመለጠው። ሲያስጠላ ራሴ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባልኩኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለው። አልተገናኘንም። እኔ እንግዲህ እንዳያችሁት ነው ሴዶ የሀገር ክህደት ፈጽሟል። ኮብልሏል ከሀገር። በጣም ያሳዝናል። በጣም ባይዘው እኛ ተጠያቂ የምናደርገው ጌች ስዊት ቦክስ ነው። ምክንያቱም ደግሞ ልጁ የፈለገውን ጥያቄ አሁንም ጥያቄ እየጠየቀ ነው ያለው። ጥያቄውን አሟላለት። እኔ ጋር ከሰዓታቶች በፊት በተወሰነ መንገድ አውርተን ነበር። ይመለሳል። እሱ ግን እሱ ያስቀመጠውን ነገር እንደምትቃል ግባለት። በቃ የ20 ሚሊዮን ብር መኪና ላንተ ምን ይከብዳል ነው ጌች? የ30 ሚሊዮን ብር መኪና ደግሞ የሆነ ቦታ ነው እሱ የፈለገው ቦታ፣ ግንባር ቦታ ላይ 500 ካሬ ሜትር ቦታ ከተማ አስተዳደሩ ቃል ይግባልኝ ነው። ከዛ ቀሪውን ደግሞ ብቻ በጥቅሉ የ100 ሚሊዮን ብር ነገር አቅርቡለት። ሴዶ ይገባ። አሁን በእናንተ ምክንያት ይሄ ልጅ ከሀገር ወጥቶ የሆነ ነገር ቢሆን ጌች ካንተ ራስ ላይ አይወርድም። ድፍን የኢትዮጵያ ሕዝብ የምሬ ነው የምልህ፣ የምሬ ሴዶ የህዝብ ልጅ ነው። ይመች። በጣም ትክክለኛ ጥያቄ ነው። ከጎንነን እስከ መጨረሻው ሴዶ ከጎንነን። ይሄ ነገር ሳይሳካ ጌች ይሄንን 20 ሚሊዮን ብር ሳይፈቅድ እዚች ሀገር እንዳትመለስ እንዳታረገው። ወይ ወንድ ልጅ አቋም ትክክለኛ ነገር ነው ሴዶ ያደረገው። ትችላለህ።